እንዲሁም እሱን ለማየት እየገባችና እንደምትወጣም ስረቅ ፈልጌ ሳይሆን ፎቶ ፈልጌ ነው ትላለች ለወይዘሮ ሜላት። እንዲሁም ሀና በጣም ጨንቋታለኝ። ሰላምን ቀረብ ብላ ምን እንደሚያስፈልጋትና ምን ሆና እንደሆነ ለመጠየቅ ብትሞክርም ሰላም ምንም አልሆንኩም፣ ብቻ በህይወቴ የሆነ ነገር እየተፈጠረ እንዳለ እየተሰማኝ ነው፣ ምን ብዬ እንደምነግርሽ አላቅም፣ ለራሴም አልገባኝም ትላታለች። ሰላም በደንብ ታውቃለች። አባትሽ ስለታመመ ነው ወይስ ምንድነው? የአባቷ መታመም አዲስ እንዳልሆነና የተለመደ ነገር እንደሆነም ትመልስላታለች። እና ምን ሆነሽ ነው በዚህ ልክ የተደነባበርሽው ትላታለች። የቸገራት ነገርም ካለ በግልጽ ተናግራ እንድንረዳ ትላለች ሰላም። ቢሆንም ሀና ምንም ነገር በመናገሯ እንዲሁም ምንም ነገር የለም ብላ ትመልሳለች። ወይዘሮ ሜላት ልጅ የጠፋችው ልጇ መታለች። ነገር ግን ወይዘሮ ሜላት ዲኤንኤ ከማስመርመር ይልቅ በቃ እኔ ነኝ ብላ በቲቪ ስለተናገረች እሷም ማምና ወደ ቤቷ አምጥታታለች። ይሄን ነገር ግን ሀና አሁን የበለጠ ጉጉት አድሮባታል። የወይዘሮ ሀና የመጀመሪያ ማለቴ የህፃንነት ፎቶዋን ጠፋች የተባለችዋን ልጅ ማየት ትፈልጋለች። ለዛ ነው ሁሌም ሆነ እየገባች እየወጣች ፎቶ ማየት የምትፈልገው። ለሰርቅ ሳይሆን ፎቶ ላይ ነው ብላም ነግራታለች። ወይዘሮ ሜላት ግን ከፈለግሽው እኔም መጠየቃችሁም ወይ ለምን ያላሳይሽም? ግን ለምንድን ነው እንደዚህ ያልሽ? ማለቴ ለምን ማየት ፈለግሽ ትላታለች። ሀናም በቃ አላቅም፣ ከመጣች ጀምሮ ጉጉት አድሮብኛል ለማወቅ፣ እባክሽ ከፈለግሽ ፎቶውን አሳይኝ ትላታለች። እኔ በፊትም ብትጠይቂኝ ፎቶውን እሽልሻለሁ እንጂ እምቢ አልልሽም ብላታለች። ሜላት ፎቶውን ስታሳያት በጣም ነበር የደነገጠችው። ማለቴ ሀና በጣም ደንግጣለች። ሀናዬ የደነገጠችው እንደዛ አይነት ፎቶ እሷ ጋም አለ፣ ተመሳሳይ ፎቶ የልጅነት ፎቶዋ ነው። ስለዚህ ወይዘሮ ሜላት እንዴት ልታደርግ ነው? አሁን እውነት ለመናገር ፎቶ የኔ ፎቶ ነው ብላ እንድታምናት ብታሳያትም እሺ ብላ የምታምናት ይመስላችኋል? ሀና ይሄ ፎቶ አብራ ማለቴ ከልጅነቷ ጀምሮ አባቷ ያሳያት ያደገ ፎቶ አለ። ስለዚህ ማመን አቅቷት ፎቶውን እንዳየች በጣም ነበር የደነገጠችው። ወይዘሮ ሜላት የሀና መደንገጥ አልገባትም ነበርና እንዴ ምን ሆነሽ ነው እያለች ብትጠይቃትም እንዳጋጣሚ ሆኖ ስልክ ሲደወል ፎቶውን ጥላ ነበረ። አባቴ ምን ሆነብኝ ብላ ወደ አባቷ ሄደችው። ወይዘሮ ሜላት ግን የሀና እንዲመሆን ጥያቄ ፈጥሮባታል። ሀና ምን ሆና ነው? ምን ተፈጥሮ ነው? እንዲሁም ፎቶውን ካየች በኋላ ያሳየችው ነገር ምንድነው ብላ በጣም ተጨንቃለች። ወይዘሮ ሀና ልጅ ነኝ ተብየዋ በፍጹም ያላት ባህሪ አጸያፊ ባህሪ ነው። ማለቴ ልጅ እንዳልሆነች እናውቃለን። ይሄው ጓደኛዋ አብራት የምትበላው የምትጠጣው ያስገባቻት ልጅሽ ናት በማለት ወይዘሮ ሜላትን ብር ለመበዝበዝ ነው። ወይዘሮ ሜላት ልጇ ብር ስለጠየቀቻት ብትናደድም እንዴት ባሁን ይህን የሚያክል ብር ትጠይቀኛለች? ነገር ግን ብሩ ለኔ ምንም ማለት አይደለም፣ ግን እንዴት አምኜ ልስጣት ብላ ለጓደኛዋ ብታማክርም ጓደኛዋ ግን እያስተባበለች አንዴ ስጫት አንዴ አትስጫት የሚል ምክር ነበር መሰጣት። ወይዘሮ ሜላት አዎ በቃ ልጅን ከማስከፋትማ ብሩን መስጠት አለብኝ፣ ስለዚህ ብሩን ትራንስፈር እንድታረግላት የባንክ አካውንት ጠይቃታለች። ልጅቷ ብልጥናት ለአክስቷ ደውላ ብሩን እሺ እንደተባለችና አካውንቱን እንድትልክላት ታመቻቻለች። ስለዚህ ወይዘሮ ሜላት እቤቷ የገባው ሰው ልጇ ሳይሆን ዘራፊና ቀማኛ እንደሆነ ሀና ስለተሰማት ነው የልጅነት ፎቶዋን የፈለገች። እሷ ግን ፎቶውን ስታየው የልጅነት ፎቶ የራሷን ቁጭ ነው። ስለዚህ ይሄን ነገር ግን በደንብ ሳታጣራ ደንግጣ እንድትወጣ ያደረጋት የአባቷ የስልክ ጥሪ ነበር። አባቷ ለመታከሚያ በሰላም በኩልም ሆነ በዛኛው በጓደኛዋ ምክንያት ልክ እንደ ወንድሟ በመታየው እሱ ዘንድም ብር እየተገኘ ነው። ስለዚህ አባቷ ከሕክምና ያገገመም ይመስላል። ለአንዴና ለመጨረሻ ጊዜ አባቷ ይድናልኝ፣ እሷም ሰላም ታገኛለች። አሁን ግን ያሳሳባት ጉዳይ የአባቷ ነገር እንዳልሆነና የዚህ ቤት ማለቴ የወይዘሮ ሜላት የሷ ቤት ነገር ነው ያሳሰባት።
ልጅ የተባለችው ልጅ እንዳልሆነች ሀና ደርሳባታለች። ምክንያቱም እውነቱን ነገር ስለምታውቅ ይህንን ነገር አጣርታ ለወይዘሮ ሜላት የምትነግራትም ይመስለኛል። ወይዘሮ ሜላት አሁን ምንም አይነት ሀሳብ የለባትም። የጠፋው ልጄ ማለቴ የጠፋችው ልጄ ተገኝታለች። ምንም የምፈልገው ነገር የለም። ልጄ ብቻ ሰላም ትሆንልኝ፣ የፈለገችውን ነገር አረግላታለሁ። አይደለም 50 ሺህ ብር ሌላ ብር ብትጠይቀኝ። ወይዘሮ ሜላት ልጇ እንደሆነች ሀና ብታቅ ምን የሚሰማችሁ ይመስላችኋል? ማለቴ ሀና የሷ ልጅ እንደሆነች የጠፋችው ድሮ። ስለዚህ አባቷ ያሳደጋት በአባትነት አባቴ እያለች ወስዶ ያሳደጋት እንዲህ የምትሳሳለት አባዬ የምትለው። ስለዚህ ይሄን ነገር ወይዘሮ ሜላት ብታቅ ናን አሚን ልጅነሽ ብላ የምትቀበላት ይመስላችኋል? ወይስ ለገንዘብ ብለሽና አሁን ላለሽበት ችግር መውጫ ብለሽ ነው ብላ ልታጣጥላት ትችል ይሆን? ነገር ግን ወይዘሮ ሜላት ይህንን ነገር ስታቅ እውነት ለመናገር ያችኛዋ ልጅስ ምን ይውጣት ይሆን? ልጅ ነኝ ብላ እየተንቀባረረች ምግቤን ከሳሎን ምኝታ ቤት አመላልሱልኝ እያለች የምትቀብጠዋ ሰላምን ሆነ ማንም ባይወዳትም እናትየዋ ግን ሰላም አግኝታለች በልጇ መምጣት። ተደውሎ አባቴ ምን ሆነ ብላ የያዘችውን ፎቶ ጥላ ነበር የሮጠችው ሀና። አባቷ ግን ምንም አልሆነም፣ ደህና ነው። የሚያስፈልገው ብር ተገኝቶ ሕክምና ተደረገለት። እንዲሁም የሚያስፈልገውን ነገር ብርም አግኝቷል። ይሄ ነገር ግን ከየት መጣ ማን ሰጠ ብትልም የሚነግራት የለም። በቃ ዋናው እንኳን አባቴ ዳንልኝ እያለች ነው። አባቷ ተሽሎታል ከነበረው ህመም አገግሟል በአሁን ሰዓት። ምክንያቱም የተፈለገው ብር እንዲሁም የሕክምና ማስጀመሪያው በሰላም በኩልም በወዛኛው ሰው በኩልም ስለተገኘ አሁን አባቷ ደህና ነው። ሀና ለአባቷ ልዩ ፍቅር አላት። አባቷ ተንከባክቦ ስላሳደጋት አሁንም ሰው ቤት ገብታ አባቷን መንከባከብ ነው የምትፈልገው። ወይዘሮ ሜላት ግን ለአባቷ ብር ለምኝታ ቤት እያዘወተረች ቁምሳጥን እየከፈተች የምትበረብረው ብላም አስባ ነበር። ነገር ግን ሀና ሀሳቧ ህልሟ ሁሉ ልጅ ብላ ከመጣችው ልጅ ጋር ነበር። ምክንያቱም እናቴ ቤተክርስቲያን ሄደች፣ ለምን ሄደች ጥያቄ ነበረ። ሀና የሷ ጸባይ በፍጹም የእናትነትን ፍቅር አይታ ባታድግም ለእናቷ ይሄን ያክል ጥላቻ ሊኖራት አይችልም በማለት የወይዘሮ ሜላት ልጅ ናት ወይስ አይደለችም ለማለት ነበር የዛችን ልጅ የልጅነቷን ፎቶ ማየት የፈለገችው። እውነት ግን ፎቶው የሷ የሀና የልጅነት ፎቶዋ ነው ወይስ ያልጠበቀችው ሰው ሆኖ ነው? ወይዘሮ ሜላት እውነቱን ካወቀች ሰላምም በቃ እንደ እህቴ አይሻለው ያለችውን ትክክለኛ እህቴ ነሽ ብላ እንደምትጠራት አንጠራጠርም። ወይዘሮ ሜላት የወደቀውን ፎቶ ብድግ አድርጋ ይዛ እቺ ልጅ ምን ሆና ነው ብላ እሷን ተከትላ ነበር የሮጠችው። ሀና ጥያቄው ሁሉ ተመልሶላታል። አሁን በቃ የመጣችው ልጅ ትክክለኛ የወይዘሮ ሜላት ልጅ እንዳልሆነችና እያስመሰለች እንደሆነ ይገባናል። ነገር ግን ወይዘሮ ሜላት ልጇ እንዳልሆነችና እንዲሁም እየዋሸቻት ከሆነ ትንሽ እንኳን ከተጠራጠረች በጣም ኃይለኛና ሀርድ እንደሆነች የምትጠራጠረው ነገር ካጋጠማት በፍጹም ወደ ኋላ እንደማትልና እንዲሁም ደግሞ እውነቱን ካወቀች ጓደኛዋ ይህን ሁሉ ሴራ ሰርታ ከሷ ብር ለመውሰድ በተዘዋዋሪ እየተጠቀመችባት እንደሆነ ስታቅ ምን አይነት ነገር ይሰማት ይሆን? እና የተከበራችሁ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ በዚህ ያበቃል። በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ጊዜ ተመኘውላችሁ። ለቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እና የወይዘሮ ሜላት ልጅ ናት በቃ። ስለዚህ ወይዘሮ ሜላትም ሀናን ልጅ ብላ ትቀበላት ይሆናል። ማን ያውቃል? መልካም ጊዜ ተመኘውላችሁ።